እንደኔና ተድለቢሶች አያውቁም ነበር በዛ ንጹህ የተባለ ሰው አስፈሪ አውሬ ያደገ ነበር እያንዳንዱ ሰው የተቀላቀለ ገጽ ባህሪ ይኖራል እና እሱ ደግሞ አንድ ያሰበ ለዛ ነው የሽባ ስም የተሰጠው ሰይጣን ያጠፋል ተብሎ ነገር ግን ያጠፋቂ ተባደ የሚያስ ይኖርበት እሱ መረካ ሱሩን የሚያጠፋ ራሱ ሰይጣን ይሆናል ወይኔ ምንድነው ቡናን ዳላ ፈላሻችሁ በሩ ክበት የዱጋ ይድገሲ አንተ ማትረባ ማን ነው ጉርጋ ብለ መጣረው ምንድን ተሰቡ ጉርጋ ስለ የጠነ እና ጉርጋ ሆነ ጉርጋ ካላለ ታዲያ ንጉስ ብለ ይጥራክ እንደ በጧት ምን ታደርጋለህ ዘበኛ እኔ ዘበኛ አይደለም ለምን ዘበኛ ይለኛል ይያልኩ ነው ምን እሱ ልክ ነው ፖሊስ ነው አዎ የእውነት ነው አዎ እምላለሁ ይቅርታ ለካ አንተ በሩን ክፈተው ሰላም አለከ ስማ የፑዳይና ጄል ጩሳውራ እስር ቤት አይተህ ታውቃለህ አለቃ ተወሱ አንተ ሂድ አለቃ ስትታይ ግን ፖሊስ ሳይሆን ዘበኛ ነው የምትመስለው የእውነት አሰል የማይንዳንቴ ምን ሆነ መሰለክ ማታ ገጠር ውስጥ አንድ ውሻ መንገድ ላይ መጣብኝ እሱ ሲመጣ ነው ሙሉ አለባበስ የተበላሸው ዘና ብዬ የመጣው በነበረበት ሰዓት ነው ሁሉም ነገር የተወሰደው ከዛ በኋላ ኤስአይ ደውሎ ነገረኝ ሽባን ይዞና ሽባየት ነው ያለው አለ ሽባየት ነው ያለው ሽባ የት ነው ያለው ሽባ እነዚህ የሰራተኞች ኃላፊነትን ሊያሰማቸው ነው ወይ ሽባና በኔ ማለት ያለው ቤተሰብነት ነው ሽባ የነገር ሲሆን እኔ መጨነቅ አለብኝ ፖሊስ ለምን ተጨነቀ በማለት ሚናቺ ቤታችን አንተ እሷ መጣች सेल्वी बरालू मनिम्मा सीतम्मा एतालू አንተ ወደ ነው የምትሄደው ማትራ ባይድ ዱቄት ፊት ሂድ እንደያ ቸለማ እነያ ካላ ጥቁሩ አድቢ ሽባ የት ነው ያለው? አላውቅም። ሽባ የት አለ? ሽባ አንቺ ተናገሪ ሽባ የት እንዳለ ጓደኛሽ ነን እኔ በምን አውቃለሁ እሱን ጠይቁት እኔ በምን አውቃለሁ በጥንቃቄ ይዛችሁ ሂዱና ለእናት አባቱ ስጡ ተደሰታችሁ አለቃ እስካሁን አልሄዱም እንዴ አንተንማ እናትን እኛን አይተህ ቆይ ምንድነው መስለከ ምንድነው አለቃ ሚናክሽ መቤት መጣች እና ከመጣች ምንድነው ሚናክሽ መቤት ታወት ናት ለክሽሚ ደፊ ናት 12 ሰዓት አናቱ ላይ መጣ ብር አከባብላ ትሄዳለች ያ ብር ብቻ ወርቅ ምናምን አሰጥም አንተ የሚናክሽ መቤት መንገድ ላይ ከመጣ ካንተ ምንም እንድታወራ አልፈቅድልም ምንድነው አንተ ሉንጊ አድርገ ምትለፈልፍ አለቀ ይቅርታ አለቀ በጧት ሽባፖ ተሳቢያ ውስጥ ካልመጣ ነገ ሁላችንም ውስጥ አስገብቼ ቺ ምንድነው አንተ ይዲድ መኪና ውስጥ ዋለ አራለቀልን ሽባ የት ነው ያለው ና አንተኒ ሎፕለስ ነው ያዳው ናደጋለ እንዴትም በዚህ ኩሬት ምንድነው ይጻፍ አያ ሚኩ ካኒ አሽወጋ አለቃ አንተና ሽባ መሃል ለመግባት አይደለም ቢያንስ የሽባ መኪና ቢመጣ ነው ያውቁ ነበር በመሃል እንደገባው ይሄን መሆኑ ሳይናገር የቀጥታ ወደ ጸብ ገባ አትጨነቀ ማን አድርገህ ነው የምታስበው በባለፈው ምርጫ ላይ ከገጠር ያመለጠዋል ያ ማላይዲ ያለው እሱን እኮ የደረሰበት ነው አሁን ነው ቡድናችን እስከብቶ ወደ ላይ ይወጣ ያለው የማድሪድ አይዶል ልጅ ነው
አለቀ የሱ ልጅ ማለት እሱ ያደረገው ነገር ካደረገ የት ምን ማውራት እንዳለበት አታውቅም። መንገዱን ክፈት መጀመሪያ ስሪበት ይሻለቀ አንተ መኪናውን አሰው ይኸውላችሁ መንገዱን ክፈቱ። ያለ ሽባ ማን ነው እናንተ መኪናውን ያለ ወደዚህ አምጥ ያለ ಶಿವಗಡ್ ಲೆಕ್ಕ ನೀವು ಟೆನ್ಷನ್ ಪಡ್ತಾನವ ያለ ሽባ አንተ ትጨናነቃለህ ብዬ እንደዚህ አኩኝ። አንተ ደደብ ነህ። ከድንበር ከወጣ በኋላ ኢየሱስም ነው የሚጠቅመህ። አንተ በምትማርበት እድሜ እዚህ ለመግባት ምን አስፈለገ? ሂድ ወደ ቤት ሂድ። እሺ ያንተ አባት በሕይወት እያለ ምን እንዳደረገ አላውቅም። እኔ ላይ ባለው እምነት እኔ እናገራለሁ። ይሄ ሁሉ አያስፈልግም። ሂዱ ከዚህ እናንተ። ለምንድን ነው ወደ ውጭ ወጣችሁት? ወደ ውስጥ ግቡ። ምንድን ነው ይሄ መነከቴ? ከሴቶቿ ላይ የዞረ ያስጨንቀናል። ያማይረባ ደግሞ ለካችሁም እያለ ነው። ከዚህ በታች መስራታችን አስፈላጊ ነውና እንደ አባዬ ተሸንፎ ከዚህ ገጠር አልወጣም። በእርግጠኝነት የሆነ ነገር ሆነዋል። የሆነ ነገር አባቴን አድርገዋል እነሱ። ያንን ለማጣራት ነው ወደዚህ የመጣሁት። አባቴ ለነዚህ እየኖረ ነበር። ይሄ ልጅና ይሄ አባት አጣራለሁ ማን ምን እንዳደረገ። እንሂድ። ቆሻሾች ዛሬ የትም ቢሆን ያንዱር እያለቆም ሽባ ጥሩ ልጅ ነው አለቄ። ጥሩ ልጅ ነው አትበል። ለምንድን ነው እንደዚህ የምትቆጣው? ለምንድን ነው የምትናደደው? የጭነት መኪና ለመንዳት ሌላ ሰው ታገኛለህ እንዴ? አለቄ እንደዛ አይደለም። ያለ ሽባ እኛ መተንፈስም አንችልም አለቃ። በየትኛው ሁኔታ እንዳገኘ ነው ታውቃለህ አንተ አለቄ? ታውቀዋለህ ግን మిరియాలు తెంపడానికి చెట్టెక్కే వాళ్ళలో መዲያን ውስጥ ከዛ በታች కింద పడి చేతులు ብዙ ሰዎች ወደ ታች ወድቆ እጅ እግራቸው ተሰባብሮ አደጋ ደርሶባቸው ነበር። ወደ ሆስፒታል ከመድረሳቸው በፊት የተወሰኑ ሰዎች ህይወታቸው ጠፋ አለቄ። మొత్తం నలుగురు పోయేసరికి ነገር ግን పనిలోకి రావడానికి ከሰራተኞቹ መካከል 4 ሰዎች ሞቱ። ወደ ስራ መምጣት ሁሉም ፈርቶ ነበር አለቄ። ከዛ በኋላ ఒక్క సంవత్సరం አንድ ሙሉ አመት ማንም እዛ ስራ አልሰራም አለቄ። మిరియాలు బంగారంలా ఉన్నా మిరియాలు ውስጥ እንደ ወርቅ ያለው ఎవరు లేకపోయేసరికి ማንም ሊቆርጥ ያልቻለው ማንም ያንን ምንም ሊያደርግ አልቻለም ነበር አለቃ። እና ከዛ በኋላስ ምን ሆነ? የኛ ገጠር ላይ ምን አይሸዋሪያ መጣች አለቄ። አይሸዋሪያ መጣች። አንተ የሽማግሌ ልጅ ሽባን አያችሁት? ምንድን ነው ያንቺ ታሪክ? ተናገሪ። ተናገሪ። ከዚህ በኋላ ከሽባ በኋላ አትዞርም ብለሽ ተናገሪ። አባዬ ካንተ አጠገብ ያለችው የአንተ ሚስት የኔ እናት እሷን እና ካንተ በኋላ አጎት ነኝ ብሎ ይቆማላ። ያንተ ወንድም የኔ አጎት እሱ ሁሉም እንዳላወቀች ዝም ብላ ውስጥ የተቀመጠችው አሮጊቷ ያንተ እናት። ሁላችሁም የምታደርጉትን አድርጉ። አስታውሱ እናንተ ምንም ብታደርጉ ምንም ማድረግ ብትፈልጉ ምንም ማድረግ አትችሉም። እንደውም ይሄን ያህል እስከ መጨረሻ ድረስ እኔ ከሱ ጋር ነው የምሆነው። ምንድነው ሽባ መች ይመጣል ልትል ነው? ያውና መጣ። ሽባ ምንድነው? ቬረመኒን ይዛት ሄዳል ብሎ እናት አባቷ ወደ አንተ ቤት ሄዷል። ቆይ ዛሬ ያሳያችኋል። እነዚህ ሁላችሁም ወጣት ቤት ለፊት መጣችሁ ትጫዋላችሁ። ስራ የላችሁም? ምንድነው? ከሕፃንነት ጀምሬ ለእሷ እነግራታለሁ ካንተ በኋላ እንዳትዞር። እሷም ቢያለች የዛኔ ትልቅ እንደሆነች አንተ መተህ ይዛት ትሄዳለህ።
እኔ ዝም ብዬ ተቀመጣለሁ። እንደዚህ ስታደርግ የታለች ልጅ? እኔ ምን ይዣት እጠፋለሁ? ከሷ ምን ታደርግልኛለች? እሷን ማግባት ብፈልግማ እኔ እንደነት ያርፊል በሉም ፊት ለፊት ይዣት ሄዳለሁ። ስማኝ፣ አሁን እነግርሃለሁ። ስማኝ፣ እንደዚህ ስታወራ ቤት ውስጥ የተቀመጠችው ሴትም አታምንም። ድራማ አትስራ። መጀመሪያ ልጄ ለእኔ ያስረክብ። ከአንተ ጋር ለምን አፍ እከፈታለሁ? እኔ ማትረባ ሽባ እኔ ትልቁኛለሁ። አሁን ራሴን አውቄያለሁ። አንቺ እኔ ከአባትሽ ጋር ልገዳደል እየተጣለሁ ምንም እንዳልታወቅሽ እዚህ ቤት ውስጥ ትቀመጫለሽ። ነይ አያ አሁን ምን ትላለህ? ይሄ ሁሉ ሽባ እየሰራ የነበረው ድራማ ነው። ከዚህ በኋላ አንቺም የአንቺ አባት ቤቴ ጋር ከመጣችሁ አጎት ወንድም ምናምን የሚለው ነገር አላየም። አንተ ማትረባ ልጅ ላይ ትዝታለህ። አባዬ ከዚህ በፊት ነግሬ ነበረ። ትልቅ ከሆንኩ በኋላ እኔ ራሴ ውሳኔ ወስናለሁ። እኔ ራሴ ነኝ እሱ ጋር የመጣሁት። አግባኝ ብዬ ማንም በግድ አላመጣኝም። እኔ በራሴ ፍላጎት ነው የመጣሁት። ከዚህ በኋላ ሉንጊ ውስጥ ደብቀ የአንተን ጩቤ በመጣበት መንገድ ሂድ። ሞትን ፈርቶ ስራ ያልመጡ ሰራተኞች ለነሱ ድፍረት ለማምጣት ሱፐርቫይዘሩ ተጨናንቆ ነበረ ስራ ስላልተሰራ። የዛኔ እኔ ባባ አደረገው። ነገር ግን ያ የችግሩ መፍትሄ አይደለም። ያ ሰው ነው የነሱ ማንነት የሆነው። የዛኔ እነሱ ይህንን አላወቁም ነበሩ። ሽባ አንተ አደረግከው፣ አንተ አቀረብክ። የሁሉ ጊዜ እየፈራን የነበረውን አንተ አስተካከልክ። ኖ የትም ቤዳ ትፋችኝማ። እየሰማሽ ነው አይደለ? የአንቺ ወንድም እኔ እንደሚያፈቅረኝ ለመናገር ነው የመጣው። ከሕፃንነትሽ ነው። አትስማሚም በዚህ ጉዳይ አውቃለሁ። እኔ አውቃለሁ። ዛሬ ግን አሳይሻለሁ። ይሄ ናይዶ ቤተ መቅደስ በጥንቃቄ እየመጣ ነው ወንድምሽ። ቶሎ በይ ቶሎ በይ። ሁላችሁም ስም ፈልጉ ነው። ባባ ፍቅሩን ሊገልጽ ነው። እናንተ ያን ሰምታችሁ ትቀናላችሁ። እቺ የእሷን አቲቲዩድ መታገስ አልቻልኩም። ባባ አቤት። አባቴ ቤት ውስጥ የለም ብለሽ ነው እንዴ ጠራሽኝ? ያ አይደለም። እዚህ ቤተ መቅደስ ውስጥ የጠየቅነው ነገር እውነት ይሆናል ብዬ ነው። ያንተና እውነቱን ተናገሪ። እንዴት ነው ስታይ? ወርቅ መስለሻል። ከአንቺ የበለጠ ቆንጆ ማን አለ እዚህ ገጠር ላይ? ሁሉም ጓደኞች ይሄን ነው የሚያስቡት። በጣም ነው የሚቀኑብኝ ሁሉም እነዛ። እቺንማ ከዚህ በኋላ ምንም ግድ አይሰጠንም ባባ። ማንም ምንም ያስብ ከሁሉም ጋር ለምን እንካፈት? እንጋባ። ምንድነው ዝም ብለህ ምን አልከኝ? ትልቅ ሰው ኛለሁ ብዬ ቤትክ ስመጣ ሕፃን ልጅ ነሽ ብለህ የሆነ ነገር ተናገረክ ወደ ቤት ላከኝ። አመት ትንሽ ነው የሚቀረኛ። እኔ ትልቅ አይደለም እንዴ ባባ? አረ ምንድነው በመሀል ስለ ጋብቻ አወራች? እቺ ሊጋቡ ነው እንደ እውነት ማኒ? አቤት ባባ፣ አንድ ነገር ከልጅነት ልነግርሽ ፈልግ ነበር። አልናገር ምን እንደምትናገር አውቃለሁ፣ ግን ችግር የለውም ተናገር። መስማት ፈልጋለሁ የእውነት። አዎ አንድ ሴትና አንድ ወንድን እንደ ፍቅር አንድ ላይ ያደግነው። ነገር ግን ቤተሰቦችሽ እናትና አባታችን ለነሱ ለምን ግድ ይሰጣለን? አንቺ ዝም ብለሽ አጥቼሽ ሄድኩ። እዚህ በሰላም ይኖራሉ? ተናገር፣ ምንድነው ችግሩ? ቆይ በእኛ ማለት ከህፃንነት እኔ ከሰው ጋር አይተሽኛል አይከነ እና አንቺ ላይ ስተሰራ አይተሽኛል አላየሁኝም። ባሪክና ቃል የተከበርክ ሰው ነህ። ያኮ ነው ማኒ። ይኸውልሽ አንቺ ቤተሰቦች የሆነ ጊዜ ችግር ተፈጥሮ ነበር። እኔ ቃል ገብቻለሁ መቼም አላገባሽም መቼም ብዬ ከአንቺ ጋር ልጋባም አልችልም። አረ ወይኔ የነዚህ ይቅር ነበረ ማኒ። አንቺ ማሳየት ከፈለግሽ የበለጠ እሱ አሳይቶናል። አፈቅርሻለሁ ብሎ ይናገራል ነበር የተናገርሽው ነገር ግን እሱ ለራስሽ ብሎ ነው ካንቺ የራቀሽ። በድፍረት መጥቶ የተናገረው እሱ ነው ታላቅ። መኒ አለቃ፣ ሁለቱ ቤተሰቦች መቼም አይስማሙም።
በዛ ይጣላሉ። ሽባ በዛ የተነሳ ነው ይሄንን ያወራው እንጂ እንደዛ አይደለም። ወደ ዋና ጣቢያችን ሂድና የሽባ ሞባይል ትራክ ሪኮርድን አይተህ አንድ ጊዜ በትክክል አሳውቀኝ። ለተወሰኑ ቀናት ጠፍቷል የተባለው ያዘው። እሺ ይዟል። እሺ ፈልጎ እባክህ እፈልገዋለሁ። ነው እናንተ ጡረታ መውጣት አለብኝ መሰለኝ ከዚህ ስራ። ደማደሩ አለቀ። ይሄን ሰላምታ ነው አንተ የልብ ድካም ልታመጣብኝ ነው እንዴ? ሚናክሺ መቤት መጣች እና ምን ይሁን? ሚናክሺ መቤት አማልክት ናት። 12 ሰዓት መጣ። ለሁሉም ብር ትሰጣለች ለሁላችንም። ስለ መቤት አንድ ነገር ካወራ ከኔ ዝም አልልም። መቤት የመቤት መኪና መጥቷል። መኪና ወደ ኋላ አድርጎ አንድ እጅ ማይንቀሳቀስም መኪና አንድ እጅ ማይንቀሳቀስም እያለን አለቃ መኪናውን ከዚህ አንሱት። መኪና አንሱ። አለቃ ምንድን ነው ለቄ? ምንም አልከነገርኩህ በኋላ መቤት የምታቆምበት ቦታ ላይ የምታቆመለህ ከእኛ በፊት ለአንተ መረጃ የሚደርስ ነው ይመስለው። እኔ ነኝ ያረፈርኩት። ምንድን ነው ለቄ? ምንድን ነው የምታስበው? ለእኛም ጠቋሚዎች አሉ። ለፖሊሶች ብቻ ያለ ይመስላል። ስማኝ ቤን ከተቤት పౌడర్ ముఖం గాడి నీ బాంబర్దే కదా አማቼክ ነው አይደለ? ዱቄት የሚቀባው እሱ ምንም አይደለም። አንተ ነህ እንደ ጠቋሚ ለነሱ ምን ነው ጠቋሚ የሚሆነው? ስራ ለሰራ ነው የመጣሁት። እንሂድ ሰተህ እንሂድ። ወዴት ነው የምትሄደው አለቃ? ሉንጊ ወዴት አደርጋለሁ? በኔ ፊት ለፊት ሱፐርቫይዘር ምንድን ነው? ና ጥራት እመቤቴ ስማኝ፣ ትረበሻለች። ድምፅህን ትንሽ ቀንሰው እባክህ፣ ድምፅህን ቀንሰው። እሺ እመቤቴ፣ አንተ በትክክል ጥራት እባክህ። እመቤቴ በጣም መታኝ። እመቤትን ላይ ነው። እመቤቴ እሷ ናት። ሚናክሺ መቤት እሷ ናት። አንድ 5 ደቂቃ ላናግርሽ እችላለሁ? 5 ደቂቃ። እሺ 5 ደቂቃ። 5 ደቂቃ። እኛን ለሷ የሰጠነው ወይስ እሷ ናት የሰጠችን? እሺ መጀመሪያ ስራ ጨርሳት። ሽባ መጥቷል። የጭነት መኪና መጥቷል። የታለ ሽባ? የታለ ኪስ ውስጥ? ኧረ እንደ መጀመሪያ አይደለችም። ሽባ መቤት የሆነ ነገር ሊያደርግ እንዳይሆን እሷ ላይ። አይ አትጨነቅ አንተ፣ እሷ ምንም አትሆንም። ሰላም እመቤቴ፣ ነይ። መታለች፣ እሷ መታለች። ዱቄቱን ተቀባ። እመቤቴ ሰላም። አለቃ ለእመቤት ነው የወንበር ሂድ። ወንበር አምጣ አንተ። በአንተ የተነሳ ነው የረፈደብኝ የማይረባ። నీకు እዚህ ምን እየሆነ እንዳለ ታውቂያለሽ? ግን አንቺ ስለምን አለቃ? ስለዛ ነው ሽባ ጠፍቷል አይደል? ስለዛ ጉዳይ ታውቂያለሽ? አረቄ አውቃለሁ እኔ። ያ ልጅ ስራ ባለበት ጊዜ በጣም ነው የሚለፋው። ሁሉንም በደንብ ነው የሚጠብቃቸው። እውነቱ ከተናገርኩኝ የነዚህ ሁላ ስራ በዛ ልጅ የተነሳ ነው። እንደዛ ከሆነ አንቺና ሽባ መሀል ኢንስፔክተር ምንድን ነው የምታወራው? አብን ዝጋ። ምንድን ነው እያወራን? አንዴ ዝም በል። ምንም የለም ብለሽ ብቻ እንዳትናገሪ። ሁለታችሁ እሑድ ኬርላ ሄዳችሁ
మీ ఫోన్ రికార్డ్స్ చెప్తున్నాయి. ሮብ እንደተመለሳችሁ የስልክ ሪኮርዳችሁ ይናገራል አይደል? ሪኮርዱ እኛ ጋር አለ። ተናገሪ አለቃ። አቤት። በሁሉም ፊት ለፊት እንዴት? አዎ ባሌዋరమ్మ మీరు ስለዚህ ነው እንደምታወሪ አንቺ። እነዚህ ሁላ ጸሎት ለመስማት የመጡ አገልጋዮች ናቸው። አንቺ ደግሞ ቄስ ነሽ። ኧረ እውነቱን እንዲያውቁ ነው። ተናገሪ፣ ችግር የለውም። మీ అందరికి 6 o'clock ሁላችሁም 12 ሰዓት ቡና ስቴት ሂጄ ብር ሰጥታ ስለምትሄዱ ሚናክሺ ብቻ ነው የምታውቁት። ከቡና ስቴት ወጣ ስትሄድ ሚናክሺን ያ ሽባ ብቻ ነው የሚያውቁ። እመቤት የምትናገረው እናንተ ሁላችሁ ተሰምቷችኋል? አዎ ተሰምቶናል። ተሰማችኋል? ተናገሪ። መጀመሪያ ላይ ልክ እንደ ሁሉም መስሎኝ ሽባ ስቴት ላይ ከገባ በኋላ ፕሮዳክሽን በመጨመሩ የተነሳ ఎక్కువగా కలవాల్సి వచ్చేది. ብዙ ስራ ስለተሰራ መገናኘት ጀመርን ብዙ ጊዜ። స్వతహాగా మంచివాడైన శివ አሪፍ ሰው ነው ሽባ። సాధారణ పనివాడిగా మొదలై ఎస్టేట్ లో పని አንድ ተራ ሰራተኛ ማሎ ነው ስቴት ላይ የሚሰሩት የብዙ ሰራተኞች ምሳሌ ሆነ። ఎక్కడ పెట్టుబడి పెడుతున్నాడో దేని మీద పెడుతున్నాడో తెలియదుగా. የት ነው የሚጨነቀው? ለምን እንደሚጨነቀው አላውቅም እንጂ ሁሉም ስቴት ላይ ብር እንዲያገኙ የሚያደርገው እሱ ነው። እንደዛ አይነት ስራ እያሰራ ሁለት እጥፍ ወለድ ያገኛል። በድጋሚ እሱ ይሰጣል። ለማን ምን ተሰጠ? ምን ያህል ተወሰደ? ይሄ ሁሉ እሱ ተቀበል አለኝ። వీళ్ళంతా እሱ ለኔ በመስጠቱ የተነሳ እኔ መጥቼ ስለምሰጣቸው ለለክሽሚ ዴቪ ያዩኛል። చెప్పుకోలేదు. እርዳታ የሚሰጣቸው ያ ስራ የሚያሰራቸው ሽባ እንደሆነ ግን አንድ ቀን እኔ እንድናገር አልፈቀደልኝም። እሱ ሁሉንም በእኔ ነበር የሚያሰራው ለነሱ። గుణగణాలున్నవాడు. ሁሉም ነገሩ ልክ ነው። ለሁሉም ሁሉንም ነገር ይሰጥ ነበር። మనం అనుకునేవాడు. ሁሉንም የራሴ ናቸው ብሎ ያይ ነበር። የት ይገኛል? እንደዚህ ነው ሰው ఎంత కష్టమైన పర్లేదు. ለማግኘት ምንም ያህል አስቸጋሪ ቢሆን ችግር የለውም። እሱን የራሳችን ማድረግ እንችላለን። శివ ఎప్పుడు నా పక్కనే ఉన్నాడు. ሽባ ሁሌ ከኔ አጠገብ ነው ያለው ብዬ እኔ እንደዛ አይነት አድቫንቴጅ አልተጠቀምኩበትም። ግን አንድ ቀን ሽባ ራሱ ይቅርታ፣ አቤት፣ አንድ ደቂቃ ላናግርሽ እችላለሁ? ቅሬታ ከሌለሽ ችግር የለውም፣ ተናገር ሽባ። አንቺ ቁርኝት ማድረግ አለብሽ ከኔ ጋር። ምንድን ነው ሽባ? ምንድን ነው የምትጠይቀኝ? ምን ነው ቁርኝት? አዎ መቤቴ፣ አንቺ ከኔ ጋር ሰባሰን ማድረግ አለብሽ። ሰባሰን ማለት ምን አይነት ግንኙነት? ምን አይነት ቁርኝት? ምንም አይነት ቢሆን አንዳንዴ እያወራን ሁሌ የምናወራ ይመስል፣ አንዳንድ ላይ ዞረን ሁሌ አንድ ላይ የምንዞር ይመስል፣ አንዳንዴ ተገናኝተን ሁሌ የተገናኘን ይመስል እስከ ጋብቻ ድረስ ቢሄድም ችግር የለውም። እሺ ሽባ፣ መቤቴ፣ እኔ ምን እንደምጠይቅሽ ግን አንቺ ለምን እሺ እንደምትይ ገብቶሻል? నీ పర్ణది నాకు అర్థం. ያንተ ዓላማ ገብቶኛል ሽባ። ሁሌ እናውራ፣ ఎప్పుడు కలిసి ሁሌ አንድ ላይ እንዙር నీతో እና ካንተ ጋር కలుస్తూనే ሁሌ አንድ ላይ ሆኜ ተቆራኝቼ መኖር እኔ ተስማምቻለሁ። ቻ ቻ ከዛ በኋላስ ከዛ በኋላ ምን እንደተፈጠረ ተናገሪ መቤት። እኔ ላይ ለምን ታፈጣለህ? ወርሳት చెప్పండి. ተናገሪያ። ምንድን ነው መስማት አልችልም እኔ። ወይኔ እሷን ለመጥበስ ነበረ እኮ የሁሉ ቀን ዱቄት ተቀብቼ በሷ ፊት ለፊት እየሄድኩኝ ነበረ። ወይኔ አምላኬን አላወኩም ነበረ። ወይኔ አምላኬ። ሽባ ተራሱ አይደለም። ምንድን ነው ቤርካት ባይ? ఇక్కడ నీది వాదా పడుతుంది, అక్కడ እዚህ አንተ ታዝናለህ፣ እዛ አለቃ ያዝናል። చలో సర్ አለቃ ጋር እንሂድና
चलो वेंकट እንሂድ ቤት ባይ እንሂድ አለቄ አቤት चलो እንሂድ አለቄ श्रीपति የሆነው ነው አለ አንዴ అన్నిసార్లు ይሄ ሁሉ ጊዜ በቃ እንሂድ አቁጠርም አልቻልኩም ይሄ ሁሉ ጊዜ እንሂድ በቃ కౌంట్ మిస్ అయ్యి నేను ఎడుతుంటే ቆጠራ አምልጦኛል ብዬ እየተጨነኩኝ እሷ ፍቅር አንድ ምንም ጊዜ ብታደርግ ምን አገባ ዝም በል አንተ అమ్మా እመቤቴ తల్లి ስሚኝ ఎంతో పిగ్గా గోల్ ఎలా తినగలుగుతున్నా እንደተረጋጋ ሰው ለምን እንደምትቀመጪው እንደዚህ ምንም እንዳልተፈጠረ ነገር አለቃ ልቀጥል ፈጣሪ ሆይ కొంచెం దయ చూపి ትንሽ ዘኔታ አሳይኝ እናት అంతకు మించి ఏముంటది ከዛ በፊት ምን ቀር ለመናገር వాడికి మధ్యలో అందకు በእኔና በሱ መካከል ሮማንቲክ የፍቅር ታሪክ ነው ያለው አለቄ ሮማንቲክ የፍቅር ታሪክ సామాంతకత እኔ እንኳን ኤሮቲክ እየመሰለኝ ነው ያለው አይደለም మీరు మా రిలేషన్ ని የእኛንን ዝምድና በስተት የተረዳ ነው አለቄ እኔ አዎ ఓపెన్ చేసి አንቺ በግልጽ ከፍተሽ ተናገርሽ ያ ነው እኮ ስህተቱ ఒక చిన్న አንድ ትንሽ እርዳታ ልጠይቅሽ ትረጅኛለሽ ጠይቀኝ አለቄ నీకు శివగాడు కనపడకుండా አንቺ ሽባ የጠፋ ነገር ከዛ ምንም ግንኙነት ቢኖርሽ በቃ ያን ጊዜ ከተናገርሽ በቂ ነው పోయిన బుధవారం በባለፈው እሑድ ቀን ዝናብ በመዝነቡ የተነሳ ఆదివారం వరకు రావద్దని እስከ ሮብ ድረስ ስራ እንዳትመጡ ብሎ ሱፐርቫይዘሩ መልእክት ሰጣቸው ለሁሉም አለቃ ምንድነው ዝናቡ ወደ ውስጥ ግባ ችግር የለም እዚህ እቆያለሁ ሰኞ ተመልሼ እመጣለሁ శివ కేరళ నుండి በዛ ቀን ሽባ శివ కోసం ఎదురు చూస్తున్నాను ከኬርላ እንዲመጣ እኔ ሽባን እየጠበቅኩት ነበረ అందరూ శివ రాగానే నేను ሽባ እንደመጣ እኔ ሽባን ይዤ ወደ ኬርላ እንዴት እንደጠፋው አላውቅም ግን చాలా బ్రహ్మాండంగా గడిచి አራቀኑ በጣም ለየት ባለ ዘዴ ነው ያለፈው నెక్స్ట్ లెవెల్ కి తీసుకెళ్ళి ዝምድናችን ወደሚቀጥለው ደረጃ ለመውሰድ ምን ወደሚቀጥለው ደረጃ አለቀ లెవెల్ కి తీసుకెళ్దాం ወደሚቀጥለው ደረጃ ወስዳለሁ ብዬ ዝምድና ከሱ ጋር ወሰኝ అంతా చాటింపేసి అంగరంగ వైభవముగా మిమ్ములను మనవాడు ታውቂያለሽ የተለያየ ቦታ ላይ ወስዶ የሚጠቀምበት እኮ ነው ጥርጣሬ ያለሽ አንቺ አይ ఆ నెక్స్ట్ డే మార్నింగ్ శివ ከዛ በሚቀጥለው ቀን ጠዋት ሽባ ጠፋ አለቄ ሁሉም ነገር አሳይሻለሁ ብሎ ሁለታችሁ అర్థమైంది መጋባታችሁ ብቻ ነው የገባኝ కేరళకి ఇది ኬርላ ሄዳችሁ የኔን మాድረግ አለባችሁ మరిచి వివరంగా చెప్తే በግልጽ የምትነግርኝ ከሆነ ጭንቅላቴ ውስጥ ይገባል ያውቃል లవ్ స్టోరీ గురించి ఎందుకు የፍቅር ታሪካቸው ማለም ጣልቃ ትገባል አፍን ዝጋ ተናገሪ እመቤቴ మళ్ళీ తడిసొచ్చావా በድጋሚ వారంతా వానే మరి በስብሰክ መጣ ልብስ መቀየር አይቀርም አንዴ እሺ ቀይር మళ్ళీ మొదలు በድጋሚ ጀመረች አባቴ అలా అప్పుడు ఒక్కసారి కాని చేశాం సార్ ከዛ አንድ ላይ አደረግ ከዛ ነው ያደረግኩኝ ምን አንቺ ያደረግሽ እንዴት ነው ታደርጋለሽ እመቤቴ అరే వెంకట ሁሉም ያንቺ ፍላጎት እንደ በቃ አንተ ለምን ትጨነቃለህ መጨነቅ ካለባት እሷ ናት መጨነቅ ያለባት አቦ ዝም በል እባክህ እሷ አደረግኩ ያለች እንዴ አንተ ምን ችግር አለ ቤት ውስጥ ሚስትና ልጆች ሁሉም አሉ አንተ ምን ታውቃለህ ఉన్ననే ఊరికి పంపించిన ታውቃለህ ቤተሰቦቼ አርቄ ልቄያቸዋለሁ አንቺ ቀጥይ ሌላ ምን መስማት እንዳለብኝ አላውቅም చేసిన తర్వాత የዛ ቀን ያን ካደረግን በኋላ చేసుకుని ታጥበን ልብሳችንን እንዳለ አዘጋጅተን የመኪና ኮፈን ውስጥ እያስገባሁኝ వెనక నుండి చూసిన శివకి ఏమనిపించిందో ከጀርባ አይቶኝ ሽባ ምን እንዳሰበ አላውቅም ከዛ መጣ እየሮጠ ከዛ እኔ ወደ ውስጥ ጎትቶኝ ይዞኝ ገባ అలా మళ్ళీ እና ఒక్కసారి ከዛ በድጋሚ አንድ ጊዜ አደረግን አለቄ सर አለቃ पेशेंट काम है सर ओका አለቄ አንድ 30 ደቂቃ ስጠኝ ቤት ደርሼ ልምጣ አንተ እኔ አልሄድም እንዴ እነዚህ ሚስቴ ቤት ውስጥ የለችም ለዛ እኮ ነው በተደጋጋሚ እንዴት ታደርጋላችሁ ምለው አንተ እንደ ጎሽ አትለሰው ነህ እንደ ጎሽ አይደለም እኔ ጎሽ ነኝ አለቄ እኔ ጎሽ አይደለም ఏ సూపర్వైజర్ ይሄ ሱፐርቫይዘር ነው ጎሽ ఇప్పటి వరకు లుంగి దించి እስካሁን ድረስ ሉንጊን አላወረደም አለቄ సర్చ్ చేస్తే లుంగి పైకి ሰርች የምታደርግ ከሆነ ሉንጊ ወደ ላይ ይወጣል ఖాళీగా ఉంది సార్ አለቄ ተመልከተ ከኋላ እግሩን እየኮረኮረ ነው ያለው ተመልከተ አለቄ ተመልከተ ఏ దుదా బదుకు छोड़ दो साहब ይሄ ተው አለቃ ያ ተመልከተ ከሚስቱ ጋር ታሪኩን እየሰማ ነበረ እየሮጠ ሄዶ እነሱስ ምን ይባሉ አለቄ असल इदंता छोड़ दो እንደዚህ ምን ነው ተው አለቄ መኪናውን ተመልከቱ አለቄ መኪናችን ውስጥ እየደነሰ ነው መኪና ዝም ብሎ እየደነሰ ነው దాంట్లో రెండు దున్నపోతులు ሁለት ጎሾች አሉ እዛ ውስጥ እየጨፈሩ ያሉት አንተ በቃቲ መኪና ውስጥ ምን እየሆነ ነው కూర్చుంటారు వెళ్ళి చూడండి እንዴ ለምን ለምጨፍረው ድና ተመልከተ ይሄ ነው እንጂ ጎሽ ምንም አይገባውም సెపరేట్ చెప్పాలా ሁላችሁም በተለየ ሁኔታ ልገራችሁ ሂዱ 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 እያልኩ አንድ ጊዜም እዚህ መቆየት የለባችሁም ሂዱ
నేనేం చేయబట్టుకున్నాను? አንተ ያንተ ልጅ ነበር እንደ ጠበቃ አድርጌ ይዤ ነበረው። እመቤቴ ለምንሻለሁ። ఇంక ఈ భూత పురాణం ከዚህ በኋላ ስለ ኤሮቲካችሁ ለማንም እዚህ ተናገር። አየሻ ሁሉም እንዴት እየሆነ እንዳለ። በመጨረሻ ላይ ሽማግሌው ላ ተመልከች፣ እድሜው ደርሰውላ అది కాకుండా ఇంకేం చేశారో అది ከኤሮቲካችሁ በስተቀር እሱ ያደረገውን ተናገሪ። ከኤሮቲኩ በስተቀር గురువారం కేరళలో ማክሰኞ ኬርላ ውስጥ እኔ የተከራየሁት ሆቴል ውስጥ ቆየን አለቃ። శివయ్య కాణా ከዛ በኋላ ఆ తర్వాత ከነጋታው ሽባ ጠፋ። ከዛ በኋላ እኔ ወደዚህ የመጣሁት గురువారం ఆదివారం ማክሰኞ እሑድ ስለ ታሪኩ ብቻ ነው እዚህ ነው። በመሀል ምንድን ነው የሆነው? ቆይ አታልቅስ አታልቅስ እባክሽን። ስንት ወንጀለኞችን ማልቀስ እንዳስተማረ ታውቃለህ? ለመጀመሪያ ጊዜ ነው እሱ ያ። አንተ ማልቀስ ምንድን ነው የማስተምረው? እየደበደብክ እያስለቀስካቸው አልነበረ እንዴ? ለመጀመሪያ ጊዜ እሱ ማልቀስ አስተማርሽ። ምንድን ነው አንቺ ደግሞ መቤቴ ዘለሽ ከእሑድ እስከ ሮብ ትሄጃለሽ። በመሀል ቀኑን አትቆጥሪም እንዴ? ከኤሮቲክ በስተቀር ሌላ ምን ማለት ነው? በዚህ 4 ቀን ውስጥ ማለት 4 ቀን ሙሉ ኤሮቲክ ነው ያደረጋችሁት። መቤቴ ትንሽ ማሰኔት ያለሽም ተናገሽ። በድጋሚ ባንቺ ፊት ለፊት ነው ያለሁት። ሚስቴ ቤት ውስጥም የለችም። እባክህ እኔ ሐዘንክ ይገባኛል። አሊ አቤት አለቃ። ቤትን ጠብቆ ተንከባከቦ። ስማኝ ያንተ ቤት ሚስት አለች እኮ አንተ ምን ጭንቀት አለብህ? መቤቴ አቤት አለቃ። ይሄን ሁሉ እርሺው እኔ ለምጠይቀው ጥያቄ ብቻ ምላሽ ከሰጠሽኝ በቂ ነው። እሺ አለቄ። పోయే దారిలో గాని వచ్చే దారిలో గాని ఎక్కడైనా በምትሄዱበት ጊዜ በመጭበት ጊዜ የቆማችሁበት ኤቲኤም ሱቅ ትራፊክ መንገድ ላይ ቆማችኋል? ትራፊክ መንገድ ላይ አዎ ሬስቶራንት እየሄድን ትራፊክ ሲግናል ጋር እነሱ መጥተዋል አለቄ። እነሱ ምትይ ማንን ነው? ለምነው የሚበሉ ናቸው አይደለም አለቄ? እነሱ አይደለም እኛም አይደለንም። በመሀል የሚኖሩት አሉ አይደለም? በመሀል የሚኖሩት ሞነክሴች አለቄ። እነሱ አርዳናሬಶ್ವር የሱ መልክ ናቸው። በጣም ብዙ ናቸው እነዛ ሞነክሴዎች ሁላ። వాళ్ళతో ఏమైంది? ምንድን ነው የሆነው? ከእነሱ ጋር ምንድን ነው የሆነው? ఏం జరగకూడదు అదే జరిగింది. አሁን የሌለበት ነው የሆነው እንጂ ካሳርጎል ኬረላ ውስጥ ምንድን ነው የውላ? እነዚህ ለማን ናቸው? አርዳናሬಶ್ವር የሚያመልኩት ናቸው። በሁለት ቀን ውስጥ እዚህ ትልቅ ዝግጅት ያዘጋጁ ነው ለማልክታቸው። እኛ ጋር መጡ። చేటా ወንድሜ ఉంచండి. ያዝ፣ పర్లేదు. ችግር የለውም ያዝ። ምንድን ነው ሽባ? 10,000 የኛ ስቴት ላይ የ20 ሰራተኞች ደሞዝ እኮ ነው። ምንም ቢሆን ብር ሰጠኝ። ምርቃትንም እነሱ ለኛ ሰጡን። አንዴ እንዴት በዚህ ችግር ምንድን ነው? 10,000 የሰጠው ሽባ ተደስተዋል። የተቀበሉት ደግሞ መርቆት ሄደዋል። እዛ ካንቺ በስተቀር ሁሉም ደስተኛ ናቸው። አይ ችግሩ እዛ አይደለም አለቃ። ከዛ ስንመለስ እዛው ትራፊክ መንገድ ጋር በድጋሚ አለቄ። እውነተኛው ችግር እዛ እንደ ጀመረው ఇష్టం వచ్చినట్టు వండి పెడదులే. ምንም እርዳታ አንሰጥም። 10,000 እርዳታ ሰጠናችሁ። በሱ ዝግጅት ነው ተዘጋጁ። ምንድን ነው ያለፈው አልፏል። እርዳታ ስጡ። አትናደጂ። አይገባም እንዴ? እኛ ጋር ምንም ካሽ የለም። አንተ እንዳሰጥ ማንም ነው ይሰጥ። እኔ ያደረግሽ ነው እንዴ? ብደፍሪ ነው አንቺ። ቆይ ስራ ተስተምርሻለሁ። शिवा 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 አንቺ ጂሚናሽ እናንተና የእናንተ ተፈጥሮ ቆሻሾች
భయంతోనే በዛ ፍርሃት ነው హోటల్కి కొండిపోయి సార్ ሽባን ይዤ ልኩኝ ከሆቴል ከዛ በሚቀጥለው ጠዋት መጥቼ ሳይ ሽባ የለም እዛ శివ కోసం ఆ చుట్టుపక్కల వెతకని ሽባን እዛ አቅራቢ ያልፈለኩበት ሆቴል ለማለቃ መኪና ቁሜ የሄድኩበት ቦታ እዛ ነበረ መኪናው እስከ ማታ ድረስ ፈልጌው ఏం చేయలేక እኔ ማድረግ ስላልቻልኩኝ ወደዚህ ተመለስኩኝ አለቄ ईश्वरी अवतारम इत्ते የተፈጠረው የአርደናዴሽ ወሪ መልክ ሲሆን አንተ አይተክ ችግርክ ምንድነው? ቆይ እንደዚህ ተናገርኩ የተሳደብኩ ለምንድን ነው? አንተ ቆሻሻ አንተ ተፈጥሮ አላልክም። የኔ ተፈጥሮ ምን እንደሆነ እኔ ዛሬ ለአንተ አሳያለሁ። እሱን ትክክለኛ ቦታ ይዛችሁት ነው። అయ్యా నమస్తే ሰላም አለቃ። ሰላም ና አለቃ ና። ఏంది శ్రీపతి ምንድነው శ్రీపతి? అదే ఈ శివగాడి విషయంలో ఒక ምንድነው? በሽባ ጉዳይ ትንሽ መረጃ አግኝቻለሁ። ምንድነው? హిజ్రాలు శివగాడిని ఎత్తుకుపోయింది ఎంతవరకు నిజమో తెలియదు కానీ ሽባን ይዘው ሄዱት ያው እውነት ነው ውሸት ነው አላውቅም። ነገር ግን సంబంధం లేకుండా చాలా ከውጭ ዓለም ጋር የማይገናኝ መረጃ ሲጠፋ ብዙ ጊዜ እነዛ ናቸው ሶስተኛ ፈጣሪ ተፈጥሮ እነሱ ናቸው እነዚህ ነው። మేము అక్కడికి వెళ్ళి እኔ ሌላ ግዛት ስለሆነ እዛ ሄጄ ምርመራ ካደረግኩኝ ፍቃድ ከሰጠኝ አንተ እዛ እርዳታ ታሰጥልኛለህ ብዬ ነው። እሺ እሺ እኔ የሆነ ነገር አደርጋለሁ አትጨነቅ። አዲ ና እንሂድ ከዚህ እየጠራሁህ አይደል እንዴ? ምንድነው? ምንም አይደለም አባዬ። ሰላም ሰላም። ያ አይደለም ስሪፈቴ የምር እነሱ ሽባን ቢያግቱ ኖሮ የሱ ሁኔታ ምን ይሆን ነበር? እኔ እንጃ። ከሽበታ አንዳንድ ጊዜ ትናንሽ ስህተት ትላልቅ ኃጢአቶችን ያጥባል። ከማటకి ఇంతమంది బాధపడుతున్నారంటే ያን ንግግር ሰምቶ ሁሉ እያዘኑ ነው ማለት ነው። እኔ ሰራው ትንሽ ስህተት አይደለም ኃጢአት ነው። మీ సమస్యకు పరిష్కారం నేను ለአንተ ችግር መፍትሄ እንደዚህ ማድረግ ከሆነ ለዛ ከፊት ከኋላ እሱ እኔ ሌላ ማንንም አላይም። የአንተ ውሳኔ ምንድን ነው የሚሆነው? ሽባ మనకి తెలిసిన ప్రపంచం ఎంతైనా እኛ የምናውቀው ዓለም ምንም ያህል తెలియని ప్రపంచంలో ఎన్నో వింతలు ማናውቀው ዓለም ላይ ብዙ አይነት ለየት ያሉ ነገሮች ይኖራሉ። ከነዛ መካከል አንዱ 10 నిమిషాల ముందు 10 మందికి 10,000 ఇచ్చిన వ్యక్తి ከ10 ደቂቃ በፊት 10 ሺህ እርዳታ የሰጠው ያ ሰውዬው మందితో 10 రూపాయల కోసం ለ10 ብሎ በድጋሚ ለ10 ብር ብሎ በድጋሚ ጸቡ ትልቅ ሆነ። ስህተቱ በአንድ ሰው በኩል ነው ብለን እኔ మీకోసం ఏదైనా ነገር ግን በዛ ቃል ለአንተ የሆነ ነገር አደርጋለሁ ብለህ አስበህ ማሳመን አለበት። ያ ስህተት ወደ አንተ እንዳይመጣ ከፈለክ మా ఈ ఉత్సవానికి నువ్వే ముఖ్య అతిథి አንተ እዚህ እንግዳ መቀበያ ላይ አንተ ለኛ ልዩ እንግዳ ነህ። እዚህ ዝግጅት ላይ కేశవుడిని అడుగుతున్నా ለዚህ ሽባ ከሸባን እየጠየቅኩ ነው። ደነሰለት ዝግጅቱ ላይ ተራ ገጠር 30 ቤት ሁላ የሌለበት ገጠር ላይ ከዛ ተነስቶ መጥቶ ሁለት ግዛትን አልፎ ሄዶ ከሶስተኞች ተፈጥሮ ጋር ተገናኝቶ ተዋውቆ ታሪካቸው ሲደርስ ነው የቆመው። በቃ አይደለም ወይ ከሸባ ወንድሜ? አንተ ቅሬታ ከሌለ మనం అనుకునే మాట నానుండే మొదలు పెడదాం። እኔ ያስቆምኩት እኔ ራሴ ልጀምር በአዲስ ነው። ካንተ ውስጥ የተወሰኑ ሰዎችን ከኔ ጋር ወደ ገጠር ይላከን የኔ ስቴት ላይ ከኔ ጋር ስራ ላይ ያስገባቸዋለሁ። చీదరించుకునే వాళ్ళ దగ్గరికి మళ్ళీ మళ్ళీ వెళ్తూ ఉంటాం. እኛ እያጣጣልን ያለው ሰው ከሱ ኋላ በተደጋጋሚ እንሄዳለን። አንተ ወደዛ ይዣቸው ሄዳለሁ ካልክ ከዚህ የበለጠ የሚያስደስት ነገር ምን ሊሆን ይችላል? ሽባ ተመለሰ አለቄ። ፈጣሪ ይሁሉ ጊዜ እንዴት ነበር ዓለምን ዞረ ዞረ አሁን ትዝ ያለ ምንድነው ያለቄ? మీలో ఎప్పుడూ చూడని భయం እናንተ መቼም ያላያችሁት ፍረት መቼም ያላያችሁት ጥላቻ ዛሬ አይናችሁ ላይ እያየሁ ነው ያለሁት። ለኔ እነሱም እንደኛ ሰው አይደለም እንዴ? ማን ነው ቆይ እነሱን የሚያቀርበው? እየጠላናቸው እድሜ ልክ ኖረናል። እነሱ ለመርዳት ሞክራቸዋል። እነሱ ወደ እናንተ ቤት ወደ እኔ ቤት ለስራ ሲመጡ መቅጠር እንችላለን። እነሱ ለምን ታስለምናላችሁ? ስራ ላይ ያስገባችሁ ከኛ መካከል አንድ ሆኖ ከሁላችንም ጋር ህይወታቸውን ጀምሮ ይኖራሉ። በአንድ ሰው ህይወት ላይ ለውጥ ከመጣ ከዛ የበለጠ የሚያስደስት ነገር ምን አለ? አንተ አሪፍ ስራ እንደምሰራው ቃሉ ነገር ግን ይሄን አትልቅ ልብ እንዳለ ካሁን ያወቅኩት። እነሱ ምንም ቢፈልጉ እኔ እረዳቸዋለሁ።
ማንም እነሱ ላይ ችግር ከፈጠረ እኔ ነኝ የምገለው እሱን። እሺ የእኛ ስቴት ላምጣቸው፣ እኔ ስራ አስገባቸዋለሁ ነገ። አሪፍ ውሳኔ ነው። ሽባ እንዴት ሪያክት ያደርጋል እናያለን። ሚናክሺ አንቺም ነይ ሚናክሺ። ሰላም መቤቴ አቁም እባክህ አንተን ድራማ። የሁለታችን የፍቅር ታሪክ ሙሉ ገጠር አውቀዋል። እኔ ሁሉንም አውቃለሁ። ሽባ ጥሩ አክተር ነው፣ ይተውናል አይደለ? ስማኝ እኮ ሚናክሺ እናት አባት የላትም። የእሷ መሬት ቦታ ላይ እኔ ቤት አሰራላቸዋለሁ። በቶሎ የጋብቻችሁ ቀን ይወሰናል። አንድ ሰው ከ10 ሰው እኩል ሆኖ ከሁሉም ጋር ተገናለ ሁኔታ የእነሱን ጋብቻ አስደረገ። సిరలొలిగే ఒక దేవదైలలో మెలమెలలాడినది నవవధువై మన్మధుడే శ్రీహరి కలైకలో చేరిన వేడుకిది నవవరుడై ముడులే మూడు అడుగులు ఏడు వలపులు కోటి ఇరువురు కలలే నిజమై విజయోన్ముఖమై నడిపే వరమే జరిగే కళ్యాణం. እንዳቀርበኝ ባባ దూరం పోయేంత దగ్గరికి నేను ఎప్పుడు రాలేదు మణి. እኔ መቼም በድጋሚ አልቀርብሽም። ከአንቺ እርቃለሁ ብለሽ የምትፈሪው ያለ የዛኔ ነግሬሽ ነበር መጀመሪያም። እሺ እንደ ትልቅ ሰው አይደለም። በፍቅር እብደታችን አንድ ቃል አስገባለሁ። ስማ አንተ እስከ መጨረሻ እስትንፋስ ድረስ አንድ ቀን አንድ ሁለት ቀን አይደለም እስከ መጨረሻ ቀን ድረስ እጠብቃለሁ አንተን። ነገር ግን በዚህ ህይወት በድጋሚ ሁለተኛ ሴት ማግባት የምትፈልግ ከሆነ እኔ እንደምታገባኝ ቃል ግባልኝ ባባ። አኒ በድጋሚ ጋብቻ ምንድነው? ሁለተኛ አብደሻል እንዴ አንቺ? አዎ እብድ ነኝ። አዎ ከሱ አላብድ ነኝ። እንደዚህ ሙሉ ያድ ላይ ይኖራሉ ይለያያሉ። አንዴ እንደምታወራው ትሞታለች አንዴ እሷ ማኒ እና አንቺ እሱ ለምን አጋዩም? የሱ ህይወት የጠፋ ቀን ነው። እኔ የራሴን ህይወት መስዋዕት ማደርገው እሱማ መሞት የለበትም። ቃል ግባ እባክህን ባባ። కొన్నిసార్లు አንዳንድ ጊዜ దేవుళ్ళు కూడా రాక్షసులుగా మారాల్సి వస్తుంది። እግዚአብሔርን በደለኞችን ለማጥፋት ወደ እነሱ መቀየር አለበት። የሽባ ጋብቻ ላይ የደረሰውን ነገር መቼም ያላሰብነው መንገድ ላይ ነው እሱን ይዞት ሄዱ። ነይ መቤቴ፣ በጣም ትኩስ ሻይ ነው ጠጪ። గోవింద్ ጎቢንድ చూడు ምንድነው? ሂድና እስቲ ఎవరు గోవింద్?
ማን ነው ጎቢን? እመቤቴ ኡጀለይነ አላራይለም ፑራ እንደዚህ መጻፍ አልችልም። ምንድነው አለቃ በል አለቃ ప్రతి సంవత్సరం በየዓመቱ በዝናብ ምክንያት పవర్ కట్టు ఎక్కువగా ఉండడం ማብራት መቆራረጥ እየበዛ ነው ያለው እና ስራ መስራት በእንደዚህ አይነት ሰዓት በጣም አስቸጋሪ እየሆነ ነው የኛ ፖሊስ ጣቢያ ውስጥ። እንደዛ ስለሆነ ఒక పెద్ద పవర్ బ్యాంక్ ని አንድ ትልቅ ፓወር ባንክ የኛ ፖሊስ ጣቢያ ውስጥ መላክ አለብክ ብዬ ማጸናለሁ። ኧረ የማይረባ ብሎ ነው ጊዜን የሚያባክነው። ምንድን ነው አንተ ደደብ? ፓወር ባንክ ለስልክ ነው ቻርጅ የሚደረግበት። ፓወር ሲጠፋ ጄኔሬተር መጠየቅ አለብህ ወይም ቤተር መጠየቅ አለብህ። አንተ ፓወር ባንክ ትጠይቃለህ። ስራ ላይ በትክክል መጻፍ የለብህም። ስህተት መኖር አለበት። አንተም ከምጻፍ ዝም ብለህ እሺ በቃ Hey! Kamu pasti bersenam muslimat tau? አለቃ ምንድን ነው አሊ? የፓርላማ አባላችን እየመጣ ነው። የፓርላማ አባል ወደዚህ ለምን ይመጣል? አለቃ አንተ በዚህ ዝናብ ለምን ብቻ አንተ ብትጠይቀኝ እኔ ራሴ መጣ ነበር። እመቤቴ አንቺ ስለምን ሰላይ ዘና ትሪፋት ያለቃ እንግዳ አቀባበል ካልመጣው ያንተ ፖሊስ ጣቢያ ነው ያንተ ሰዎች ነን እኛ። ምንድን ነው እንግዳ శివగాడే మన ఊర్లోకి వచ్చినాడా? శివయ్య ገጠር ላይ መጥቷል። ስለ శివ ላይ እንደምጠይቀው ነው ማదిని తిట్టినందుకు ఎన్నో 2 రోజులుగా ታውቃለህ። ሚናችንና አዲ ለሁለት ቀናት አትይም። శివ የተጣለ ከታወቀ శివ ወደ ገጠር አልመጣም እስካሁን። ሚናች ሸፋ በተደጋጋሚ እየተናገረች ነበረ። ያ ክስተት ለማንም መናገር አልችልም። አዝኖ የሆነ ቦታ እየኖሩ ይሆናል አቅራቢያ ላይ ሄደው እኔ ወጣለሁ። እንደዚህ ስንት ጊዜ ነው የምትለው? ఎక్కడున్నా సరే కరిగిపోయి వచ్చేవాడు. የትም ቢጠፋ እኮ በቶሎ ተመልሶ ይመጣል። ታውቃለህ ሽባ መሆን አውቆ ነው ሰዎች የሽባ ሰዎች አንተ ሰዎች አይደል እንዴ? አይ ሽባ ገጠሩ ይወደዋል። ለገጠሩ ደግሞ የሚሰሩ ለኔ እብድ ይሆናል። እኔን ይወደኛል። ድጋሚ እዛ ገጠር ላይ አይገኝም። ማለያድሪ ገጠር ዞረን እስከምንመለስ ድረስ ነው። የእነሱን ስራ ይሰራሉ አይሰሩም አላውቅም። ነገር ግን ያንን መቼም ነግሮኛ አያውቁም። እኔም ጠይቄ አላውቅም። ነገር ግን የኔ ልጅ የኔ ደም አዲ ነው አለቃ። ይሄን አድርገህ የምትመጣ ከሆነ አዲ ባቡን ወደ ቤት ይዤው እመጣለሁ። እባክህን አንተ ወደዛ አትሂድ። እኔ እወጣለሁ። አንተ መቤትን ይዘው ወደ ቤት ሂድ። አዲ ፈልገን እናመጣዋለን። እባክሽን ሂጂ መቤቴ። ስሪፓቲ አቤት አለቃ። ይሄ ወደ ቤት ጠርቼ ልነግርህ ይችላሉ፣ ግን ትእዛዝ ይሆናል። ይሄ እኮ ትእዛዝ አይደለም ልመና ነው። እባክህን የሆነ ነገር አድርግና ልጄን ፈልገው አዲን። እሺ መቤቴ እባክሽን ነይ። እሺ ባዲ አቤት ተደውል ከዛ ምንድን ነው ሴቶችን ከአሳልቱ ወደ ውጭ አስወጣሉ። የምር እንሂድ ఎవరు ማን ማናት? ቢራመኒ ምን ሆነች ዶክተር? ምን ሆነች? ቢራመኒ እቺን ታካይ መጀመሪያ ታውቃላችሁ? የገጠራችን ሴት ናት። ቢራመኒ ናት። ቢራመኒ አለቃ ተረዳ እባክህን። አለቃ እባክህን ታካሚዋ ሁኔታዋ በጣም ሲሪየስ ነው። እባካችሁ አቧን ከፍታውን ካላወራች እኛ ሙሉ ገጠሩ ነው የሚያጠፈው። የገጠሩ ሰው ምን ሆነሻል? አንቺ ምን ሆነሻል? ቢራመኒ ተናገሪ እባክሽ። ማን ያደረገው ይሄንን? አዲናይዶ የፓርላማ ባሉ ልጅ አዎ። የት ነው የሆነው ይሄ? ከገጠር ወጣ ብሎ ዳም መንገድ ላይ ከገጠር ወጣ ብሎ ዳም መንገድ ላይ ማን ሆስፒታል ያስገባሽ? ሽባ ማን ነው? ባባ ሽባ ነው። ሽባ ወደ ገጠር ተመልሶ መጣ። ዶክተር በየትኛው ሁኔታ ያቺ ልጅ መትረፍ አለባት? እባክህን ሄይ ምንድን ነው? የትም ብንቆፍር ሬሳ ነው እንደምናገኘው።
የፓርላማ አባሉ መጡ። አለቃ శ్రీపతి ይምጡ። శ్రీపతి የኔ ልጅ ምንም አልሆነማ፣ አትጨነቅ አለቄ። ఇన్ఫర్మేషన్ వచ్చింది. የሆነ መረጃ አግኝተን ነበረ። అస్థి పంజరం కూడా గుర్తుపట్ట. አትጨነቅ፣ የድሮ ነው። ተመልከት፣ ይሄንን అయితే ఎక్కువ కాలం కాలే. కానీ విచిత్రం ఏంటంటే ብዙ ጊዜ አልሆነም ከሞተ። እንግዲህ ነገር መሰለ ሬሳው በጣም ረጅም ጊዜ ከቆየ በኋላ ነው የቀበሩት። వేడేనప్ప కల్తీ ఎరువుల పెంచలయ్యా ይሄ እኮ ነው ፔንችለያ ማለት። ገጠር ላይ ጸብ ሲፈጠር ሽባ መቶ ይወጣል ያለ ነበር። ተመልከተው። አንተ ሂድ ከዚህ እባክህን ሂድ። ఆ పక్క శవం అయితే చంపినోడు ఉద్దేశం ఏంటో తెలియదు. አጠገቡ ላይ ያለው ሬሳ የተገደለበት ዓላማ እንደሆነ አላወቅንም። ነገር ግን አቀባበሉን ተመልከቱ፣ ምን እንደተፈጠረ። ወርቁን ተመልከት። ምንድነው የሆነው? ማላድሪ ናይዶ మీరంటే ఎందుకే మిమ్మల్ని రావద్దని చెప్పాను. አለቀለም ለዚህ እኮ ነው አትምጣ ያልኩህ በጥንቃቄ። ስማኝ ልጄ ቢራ፣ አንተ ከችግር አይደለም ከደስታ ነው የተወለድክልን። የኔ ችግር እየተከፋፈልክ ያለው አንተ ነህ። ነገ ሶስተኛው ድል ካለቀ በኋላ አንተና ወንድምክን የኔ ወራሽ እንደሆናችሁ ለሙሉ ዓለም እናገራለሁ። ከዚህ በኋላ ሁሉም ነገር ይስተካከላል። శ్రీపతి ማላድሪ ናይዶ እሱን አንድ ላይ አሸንፈ የነበረው ምርጫ ላይ በባለፈው ምን እንደሆነ ታውቃለህ? ግን በ30 ዓመት የፖለቲካ ጫወቴ እኔ አንድ ደደብ ብቸኛ ያገኘሁት ፖለቲካ ምን እንደሆነ ማላውቅ እኔ ከዚህ ጋር ማልገናኝ ምንም ለገጠራችን ሕዝብ ሰላም ሲባል ተወዳደርኩኝ። ከዛ የውጤቱ ቀን ምንድነው? ይሄ ምንድነው? ይውላ እየጠየኩሽ አይደል እንዴ? ఓసారి አንድ ጊዜ ወደ ውጭ ውጣና ተመልከት። አባዬ በከባድ ድምፅ አሸነፍክ አባዬ። ነገር ግን የሆነ ማላውቀው ነገር መሰለህ፣ እኔ ከማሸነፍ የበለጠ በአይኔ ፊት ለፊት ሽባ የለም በሚለው ነገር የበለጠ ፈርቼ ነበረ። እኔ በቶሎ ስራ ወደ ቤተ መቅደስ ሄደን ጸሎት እናስደርገሽ። ሁላችሁም ቤተ መቅደስ እንሂድ። ቤተ መቅደስ ሂዱ እናንተ። የዛን ቀን ሽባ ያንን የስኬቱን ጻፍ ጽፎ ይሆናል። የፓርላማ አባሉ አዲሱን አገመን አይዶ አንተ ውጤቱ መቼ ነው? አንተ ነህ የምታሸንፈው ነው ያውቃለሁ። እዛ ባነር ያን ባነር የጻፈው ሽባ እዚህ አቅራቢያ ነው ያለው። ይሄ ወደዚህ ነው። አቤት አለቃ። ሽባ የት ነው ያለው? አላውቅም። ልጅ ከደዋላ እንደሱ ለማፈለግ ወዴት ነው ሄዶ? እኔ አላውቅም። በአባትህ ተሸንፎ ማለዲና ድሮ ገጠሩ ጥሎ አመለጠ እያሉ ነው። ሙሉ ገጠሩ እንዳለ ተናዷል። እስካሁን ድረስ ሽባ ጠፍቷል ብዬ የተጨናነኩ ነበር። እኔ ማላድሪ ናይዶ ከገጠር እንደጠፋ እንዳወቅኩኝ በጣም ተጨናነኩኝ። የበለጠ ልብ ያዘነ። አንተ የፓርላማ ባልሆነ ምርጫ ካሸነፍክ በኋላ የማላድሪ ናይዶም ይጠፋል። እሺ ከሱ ጋር ቢዝነስ ቢሰሩት ሁሉም ወደ አንተ ይመጣሉ። ታያለህ፣ የኔ ቃል እውነት ይሆናል። ሽባ
రాతలో ఆడే రాసుండాడు የኛ ዕጣ ፈንታ ላይ ያ የተጻፈው ሽባይል ላይ ይታያል ነው የሚሉት። የኛ ሽባ እንደሆነ ግን አላውቅም። በሱ ድፍረት እኔ ያላገኘሁት ነገር አልነበረም። ምክንያቱም ምን እንደሆነ ባላውቅም የዛኔ ሽባን ሳይገባኝ እሱ እንደተናገረው መላይድሪም ፈርቶ ስራ አቁሞ የነበሩት ሁሉ እኔ ጋር መጡ። ስራ መስራት ጀመሩ ከሱ ጋር የሚሰሩትም። በመጨረሻም የማላይድሪ ልጅ ለእርዳታ እኔ ጋር መጣ። መላይድሪ ናድሮ የሚባለውን ስም ረሱ። የኛ ንግስና በትክክል መተዳደር ጀመረ። እስካሁን እኔ ታላቅነት ብዬ ነው ማስበው። ነገር ግን ሽባ በተናገረው ቃል እየተራመድኩ መሆኑን አላውቅም ነበር። ነገር ግን ዛሬ ሳኔ ዶሜ ወደቁት እንዳሉ በሆነ ምክንያት ገጠራችንን የካዱ ሰዎች ናቸው። ያን ነው የምፈራው እኔ። ገጠራችን ሰው ሲነካ መታገስ አይልም ሽባ። የኔ ልጅ የሆነ ስህተት ሰርቶ ከሆነ ገጠሬ ላይ እሱ የኔንም ልጅ ገሎት ይሆናል ብዬ ነው የፈራሁት። ለዛ እኮ ነው እዚህ ቤተ መቅደስ ውስጥ ሽባ አለቃ የኛ ሽባ አለቃ ስማኝ ሽባ አንዳንድ ሰዎች ለገጠሩ ጥሩ ያስባሉ፣ አንዳንድ ሰዎች ለራሳቸው። ለነሱ የሆነ ነገር ለማድረግ ግን ወደ ኋላ አይደለም እናስብ። እኔ ከማንም እኩል አይደለም። አንተ ለገጠርና ለኔ ያደረግከው በጣም ትልቅ ምንም ብትጠይቀኝ እኔ ለመስጠት እኔ ጋር የለም ከልጄ ህይወት በስተቀር። ለኔ ተወለደው ልጄ ለኔ ባይሆን ቢያንስ ለሚስቴ ብለህ የሱን ህይወት ማር፣ የሱን ህይወት ተው እባክህን። እሱ ስህተት እንደሰራ አውቃለሁ። ከፈለክ ከገጠር አርቄ የሆነ ቦታ ልኳለሁ። ስሪፈት ያንተው ካን ንገረው። እንዴት ናይዶ በልጁና በገጠሩ ማዕከል አንተ የመጣ ነው። አሳዝነኛል። ይሄ ነገር ገጠሩ ከማውቁ በፊት እኔ ልቀቀኝ ወይ ደግሞ ልጅህን ለኔ አስረክብ ልግደለው። አንተ ለዚህ ገጠር አሪፍ ስራ ትሰራለህ ብዬ ነበረ ያትመረጥኩ። አሁን ጥሩ ስራ ልትሰራ ስትል በማንም ቢመጣ እኔ የሱን ህይወት አጠፋለሁ። ከተወሰኑ ቀናት በፊት ማነው ዛጋ? እኔ እንዴ አንተ ነህ እንዴ አለቃ? አንተ እዚህ እንዴት? ሽባ ይመጣል ብዬ ነው። እና ዛጋ ለምን ትቆማለህ? ወደ ውስጥ ግባ። በትንሽ ደቂቃ ውስጥ ይመጣል። አይ በድጋሚ ይመጣል ሌላ ጊዜ። ሽባ ከመጣ ወደ ቤት እንደጠራሁት ንገረኝ፣ እነግረዋለሁ። እሱ አንድ ቡና እንኳን ጠጥተህ ሄዳ አለቃ። ይሄ ነገር ሽባ ካወቀ አንተ ክብር እንዳልሰጠው የኔን ህይወት ነው የሚያጠፋው። እሺ ሌላ ጊዜ እመጣለሁ። አይ አረ ችግር የለውም ና። እሺ አለቃ ቡና። እሺ የሽባ እናት አባት እነሱ ላይ ነው የሚኖሩት። ከዚህ በፊት አንድ ላይ ነበር የሚኖሩት። ከጋብቼ በኋላ ወደዛ ሄዱ እነሱ። አሪፍ ነው ቡና፣ አሪፍ ነው ቤታቸው፣ አሪፍ ነው። አንቺም አሪፍ ነሽ። ሽባ በጣም እድለኛ ነው። እንደዚሁም ያን እድል እንዳለ እኔ ማግኘት ነበረብኝ። እንደዚህ ነገር ያወራሉ ብዬ ፈርቼ ነው ወደ ውስጥ አልገባም። አንቺ ነሽ በግድ ወደ ውስጥ ያስገባሽ። እንደዚህ ምን እንደዚህ አልኖርም ነበር መጀመሪያ። አንቺን ካየሁ በኋላ ሁሉ ነገር የተቀየረ። በአንድ ሰው የተነሳ የሁሉ ለውጥ ይመጣብኛል አላውቅም ነበር። ወደ ቤት ሂድ። ሽባ እንደመጣ ልኳለሁ እኔ። ስሚኝ
እኔ ከጋብቻሽ በፊት ነው ያየሁሽ። አንቺን ባየሁሽ ቀን ነው እኔ ያሰብኩት ለእናት አባቴ ተናግሬ ሁለታችን እንድንጋባ። ነገር ግን ኃላፊነት እንዳለበት ሰው ከአንቺ ጋር መተዋወቅ ነበር የፈለግኩት። እስከ ዛሬ ድረስ ይሄን ነገር ከእናት አባቴ በስተቀር ለማንም አልተናገርኩም። እኔ ከመናገሬ በፊት ከማድረጌ በፊት ሁለታችሁን አጋባችሁ። ታውቂያለሽ፣ በጣም እናደዳለሁ። ማን ላይ ንዴቱን ላሳይ? እኔ ለራሴ እሰቃያለሁ። እስከ ዛሬ ድረስ ማንንም አላሰቃየሁም። አሁንም ድረስ በግድ ወደ ውስጥ ስለጠራሽኝ ነው የመጣሁት እንጂ ባይኖር እንደየቀኑ እዛ ዛፍ ጋር ተቀምጬ አንድ ጊዜ እንኳን አንቺን አይቼሽ አንቺ እንዳታይኝ ፈርቼ እዛ ዳር ላይ ተቀምጬ አይቼሽ እላለሁ። ነገር ግን አንቺ እንደዚህ ውጪ አውጥቼ ማናገር ችግር የለውም። በቃ አንተ ወደ ቤት ሂድ። ሽባ እንደመጣ ልኳለሁ እኔ በድጋሚ ወደ ድሮ አዲ ከተቀየርኩኝ ይሄን ነገር ለኔ መርሳት አንድ ደቂቃም አይፈጅብኝም። ነገር ግን በአንቺ የተነሳ የመጣብኝን ለውጥ ወድጄዋለሁ። እኔ ራሴ አድርጌ ያየኋት አንድ ብቸኛ ሴት አሁን እንደዚህ ውጪ አርጋኝ በርስ ዘጋብኝ። በጣም እያዘንኩ ነው። እባክህን ሁኔታዬን ተረዳና እዚህ ሽባ ሲመጣ ልኳለሁ። ሽባ አይመጣም። ዛሬ ይመጣል ብሎ ነው የተናገረው። ሁለት ቀን አይደለም 2 ዓመትም ቢሆን አይመጣም። እኔ በፈልግ 20 ዓመትም ቢሆን እሱ እንዳይመጣ ማድረግ እችላለሁ። እሺ አለቃ፣ አንተ ከዚህ ሂድ። చేతులు పట్టి నడిపించిన రోజు ఇంకా మర్చిపోయి ያንተን በእጄ ያራመርኩ ቀን አረሰውኝ። ልጄ እናት ልጅ ሆነ ቢያንስ ሰራይ አርዳን ሴትኪ የእናትን ልጅና የባዳን ሴት ልጅ መጠየት አልቻልክም? ఏమైందిరా? ምንድነው ነው አባዬ ሞታል። አንተ አባትን నువ్వు అంత కుదురుగా ఉండలేకపోతే యాడకన్నా వెళ్ళిపో. አንተ የእውነት ልጄ እኮ ከዚህ ጥፋ አጥቴ እንዳለ ይሰጣል ሽጠቁ። ነገር ግን አንተ የተነሳ በእኔና በሽባ ማለት ነገር እኮ ሙሉ ገጠሩ ነው የሚያከታትለው። እሱ ከመጣ ይሄን ነገር ካወቀ አንተን ለማዳን እኔ ራሴ በቂ አይደለሁም። ስሪበት ያቤት አለቃ శివగాడు నాకు పరిచయమేనాడు። ያ ሽባ ከተዋወቀኝ ጊዜ ጀምሮ ታውቃለህ፣ እኔ እሱን ያልፈረሁት ያላከበርኩት አንድ ቀን የለም። ከዛሬ በኋላ ግን አንተን የኔን ኃላፊነት የምትወጣው ስሪበት። አነገ ልንገርህ ቪራ፣ మా నాయన రాజకీయాల చేరిన አባቴ ፖለቲካ ላይ እጁን የሚያስገባው እስከ ትላንት ድረስ ነው። እኔ ከቤት ራቃለሁ። እኔ ከቤት ምርቆ ያን ያህል ደግሞ ሽባ የኔን ስቃይ እየቀረበ ይመጣል። ሽባ మా నాయన ఎమ్మెల్యేగా గెలిచి የኔ አባቴ ፓርላማ አባል ሆኖ እንዳሸነፈ ልክ እንዳወቅኩኝ మా నాయనకి ఎదురు నిల్చోడానికి የኔ አባት ተቃራኒዎችን መጣል ጀመረ። የኔ አባት ተቃውሞ የሚቆመው አንድ ሰውንም አልለቀቀም። እሱ የ30 ዓመት የፖለቲካ ጫወታ ላይ አባቴ ማላይዲና ሄዶ አባቴ በመሸነፉ መታገስ ስላልቻለ ገጠሩ ጥሎ አመለጠ ብሎ ሁሉም ሰዎች የሚያምኑት ይሄን ነው። ነገር ግን ያ ሽባ ఆయన మన ఊరు కిందకి పాతేశాడు. አባትን ገሎት የኛ ገጠር ጋር ቀበረው። వాడి మీద భయంతో ఇప్పటి వరకు እሱ ላይ ባለኝ ፍርሃት ነው እስካሁን ይሄን ነገር ለማንም ያልተናገርኩት። አሁን ካንተ በስተቀር ማንም አያውቅም። వాడి సొంత కొడుకన్నా ఎక్కువ በአባቴ እይታ እሱ ከስጋ ልጁ የበለጠ ነው የሚሆነው። በ5 ዓመት ውስጥ ምንድነው ህይወቴ ብዬ የተሰቃየሁ የኖርኩ ነው። በህይወቴ የሆነ ነገር አነሰኝ ብዬ ሳስብ እንደ መላእክት ታየችኝ ሚናክሺ። ለሚናክሺ እኔ ራሴ ሙሉ በሙሉ ቀየርኩኝ። ఇదిరా జీవితం అంటే అని అని ይሄ ነው እንደ ህይወት ብዬ ከማሰብ በፊት የኔ ሚናክሺ ይዟት ሄደ። ያ ሽባ ቢራ ዝም በል እባክህ። ఈ విషయం చెప్తున్నా నీకు ఎట్టా ఉందో ఏంటో ይሄ ነገር ስነግርህ እንዴት ይሰማል አላውቅም። ግን ስማኝ፣ እኔ እየሰማሁኝ ከእናትህ ማህፀን አንተ ነህ ወይ ሽባ ነህ ብዬ እየተጠራጠርኩ ነው። ስማኝ፣ እናትን ያከብራል። አባትህ ጋር አንተን ቦታ አገኘ። አንዲት ሴት ማፍቀር በቂ ነው። ድፍረት መኖር አለበት። ለዛ የፓርላማ አባል ልጅ መሆን በቂ አይደለም። ከሱ የተወለድኩት ለምን አታሳይም? ቢራ ብለህ ማውራት የለብህም፣ መስማት አለብህ። ያ ሽባ
የሌል ሽባ መልክ ነው ያለው። ከአንተ አጠገብ እኔ ነኝ ያለሁት አይደል እንዴ? መንገድ ላይ መጣው ማንም ቢሆን ላይ ወጣው ሚናክሽን ይዘህ በድፍረት አጠገብ ላይ ቆምክ ቀን እኔ ቢራን አይዶ ለአዲን አይዶ ባሪያ ሆናለሁ፣ ለአንተ ባሪያ ሆናለሁ ነው የዛን ቀን። ሚናክሺ ላቺፓ ሁኜ ማሰቤ ስህተት ነው። እናቴ አሪፍ ምራት ሰጣለሁ ብዬ ማሰቤ ስህተት ነው። ለአንቺ አሪፍ ሰው ሁኜ መቀየሬ ስህተት ነው። సొంతం చేసుకుందాం అనుకున్న అమ్మాయి అసహించుకుంటే የራሴ ታረገኛለች ብዬ ሳስብ ሴቷ ምጥላኝ ከሆነ ችግር የለውም ሚናክሺ መታገስ ይችላል። తల్లి అసహించుకుంటే ነገር ግን ታውቃለሽ እና ጥላቻን እንድታገስ ከሆነ እንዴት እንደሚሆን నేను మారితే እኔ ከተቀየርኩኝ ሁሉም ይቀየራል ብዬ አስቤ ነበረ። కానీ ఆఖరికి ነገር ግን የመጨረሻ እንደዚህ አይነት ቆሻሾቹ ላይ ያልሰጡኝ ክብር አላገኝም። እኔ ማን እንደሆንኩ ለሁሉ ማረጋግጫ ያሳያለሁ። አትፍሪ አንቺ። ናለ ሽባ በርትክ ሙምበር ሽባ ነገ ይመጣል፣ ሁሉንም ነገር ይወጣል። ማረዚ ለምን መጣ? ያ ሽባ ነው አባታችን የገደለው። ያ ሽባ ነው። አዎ ምንድን ነው የድምፅ? ఇప్పుడు కాపాడండి రా. ምችሉ ከሆነ አሁን አድኗት እስቲ። ሂዱ
ሚናክሺ አምልጪ ሚናክሺ ኑ ከኔ ጋር ወንድሜ ይህንን እኔ እወጣዋለሁ። ሚናክሺን አድኑ፣ ሁለታችሁ ሂዱ። ማነጋ ቢረመኒ አና ቢረመኒ አሳገኘው ቢረመኒ እኔ ጅል መስልሻለሁ? እብድ ትናንት የአንቺ አባት፣ ዛሬ ደግሞ አንቺ። እኔ ሽባን በጭራሽ አልለቀውም፣ ይሞታል ሽባ። የወለዱኝ እናትና አባቴ ለኔ ፍቅር የሰጠኝ ይሄ ገጠር ከህይወቴ የበለጠ ማፈቅረው የኔ ሽባ ተሰናበትኩት። እሱ በቃ ሽባ ወንድሜ ወንድሜ Anna!
అన్న እየመጣ ነው። వాళ్ళు మీరు చూసుకోండి. እነሱን ተወጧቸው። እኔ ሚናክሺ እንፈልጋታለሁ። Mani! Mano Govind! మధ్యన మధ్యాలు నిజం నితరవలు ఆకుము దైవమే దండనై భక్తులే శివుడై గివితరవై శివతాండవమే వందిలే ሂዱናንተ ወንድሜና ሂዱናንተ ወንድሜ ወንድሜ ለምን ትበራላችሁ? ቆሻሾች እረዱት። ቆሻሻ አቁሙ። ማን አልካችሁ ነው የምታስቡት? እሱ የኔ ሰው እኮ ነው። ሂዱ እናንተ ከዚህ ወደ ውጭ ወደ ውጭ ሂዱ። ስማ ሽባ አዲ ልጄ ተሳስቶ ነው። ఒంట్లో భయం ፊት ላይ ፍርሃት፣ పశ్చాత్తాపం አፍ ላይ ጸጸት። ጃንቴ ልጅ የሰራው ኃጢአት የኔን አገመና ሂዶ አይደለም። አንተ የኔን አገመና ሂዶ አይደለክም። ምልክን ስማኝ። የኔ ልጅ እንደምትው አንድ ቃል ብቻ ተናገር። ሙሉ ገጠሩም በልጅክ ደም ነው ማጥቦ ነው ሂዶ ይሄን ገጠር ትልቅ ታደርጋለህ ብዬ ህልም አልሜልህ ነበረ። ይሄን ህልም እንዳገለውን አይዶ ልጅ ለማዳን አንድ ብቸኛ የራሴ ልጅ አለ፣ የስጋ ልጅ። በአንድ በኩል ደግሞ ሁለተኛው ልጅ። በሁለታችሁ መካከል እንደዚህ የነጽብ ማየት አይችልም። እባክህን ምልክ ስማኝ። ውጭ ያሉት ውጭ ይቆዩ፣ ታስገባቸው እባክህን። ምንም አይነት ችግር እንዳይፈጠርብህ እወጣለሁ እኔ።
ఈ పరిస్థితికి తీసుకొచ్చినోడు నా በዚህ కుటుంబానికి ሁኔታ ያመጣው የኔ ቤተሰብ እንደዚህ አደረገው። ያንተ ልጅ ሆነ ማንም ልጅ ሆነ ማንንም አለቅም እኔ ሽባ ዛሬ ላይ ఏందన్నా చెప్పిందే చెప్పు. ምንድነው እና የምትናገረው? ይሄንን చెప్పుకోనిరా ఏం చెప్పుకుంటావులేనే. ወንድሜ ምንድነው? ወደዛ ተመልከት። አዲባቡ ለብሉ ገጠር ተናገር። አሬ ባለባባሉ ናገራለሁ። አለቃ 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 ምንድነው የምትጨው? ያንተ ልጅ አዲስ ዛፍ ላይ ሄይ చివరికి కొన ఊపిరితో ఉన్న కొడుకును కాపాడుకోవడానికి በመጨረሻ በስትንፋስ ያለውን ልጅ ለማዳን పరిస్థితి వచ్చినది. እናቴ መሰለች ገጠሬን አደጋ ላይ የምጥልበት ጊዜ ደረሰ። బావచ్చినట్టు చూడు. బావ መጥቷል ተመልከቺ።
மணி மணி ዶክተር መኒን መኒ ጓርት ውስጥ ነው።
कन्याकुमार्यै च धीमहि तन्नो शक्ति प्रचोदयात्। ሽባዬንም ተው እንደዚህ አታድርግ። ሽባው ተው እባክህን።